ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በዚህ ቪዲዮ ስለ ሪላያቢሊቲ ቴስት እንመለከታለን። ክሮንባክ አልፋን በመጠቀም እንዴት የዳታችንን ሪላያቢሊቲ ቼክ ማድረግ እንችላለን የሚለውን አሳያችኋለሁ። ክሮንባክ አልፋ ቫልዩ እንዴት ኢንተርፕሬት ማድረግ እንችላለን፣ ይህ ቫልዩ ዝቅ በሚልበት ጊዜ ምን አይነት እርምጃዎችን መውሰድና ማሻሻል እንችላለን የሚለውንም አሳያችኋለሁ። እስከ መጨረሻው በደንብ እንድትከታተሉኝ እጋብዛችኋለሁ። በመጀመሪያ ሪላያቢሊቲ ቴስት በራሱ ምንድነው ከሚለው እንጀምር። ሪላያቢሊቲ ቴስት is a measure of internal consistency። ሰርቬይ ሪሰርች በምንሰራበት ጊዜ አንድን ቫሪያብል ሜጀር ለማድረግ ብለን ያዘጋጀናቸው ጥያቄዎች ምን ያክል እርስ በርስ ኮንሲስተንት ኦር እርስ በርስ የተስማሙ ናቸው የሚለውን ነገር ነው ሪላያቢሊቲ ቴስት የሚያደርግልን። ኮስቲነሪ ተጠቅመን ሪሰርች በምንሰራበት ጊዜ ሪስፖንደንቶቻችን ሊሰጡን የሚችሉት ምላሽ በእኛ ጥያቄ አጠያየቅ ላይ የተመሰረተ ነው። ስለዚህ በተሳሳተ መንገድ ጥያቄ ጠይቀናቸው ከሆነ የሚሰጡን ምላሽ የተሳሳተ ይሆናል። ያን ምላሽ ወስደን ደግሞ አናላይዝ አድርገን የምናገኘው ውጤትም በዛው ልክ የተሳሳተ ሊሆን ስለሚችል መጀመሪያ የዳታ ሪላያቢሊቲው ምን ያክል ነው የሚለውን ማየት ወሳኝ ይሆናል ማለት ነው። ይህን ሪላያቢሊቲ ቴስት ለማድረግ የተለያዩ አይነት ሞዴሎች ዴቨሎፕ ተደርገዋል። ከነዚህ መካከል በብዛት ጥቅም ላይ የሚውለው ክሮንባክ አልፋ የሚባለው ነው። ክሮንባክ ባይ ዘ ዌይ ይህን ሞዴል ያገኘው ሰው ስም ነው። ስለዚህ የሱን አልፋ በመጠቀም እንዴት አናላይዝ ማድረግ እንችላለን የሚለውን ነው በዚህ ቪዲዮ የምናየው። አሁን ቀጥታ ወደ ቴስቱ እንሄዳለን። እዚህ ጋር የምትመለከቱት ዳታ ለዚህ ቴስት ኤግዛምፕል እንደሆነን ብያዘጋጀሁት ዳታ ነው። በነገራችን ላይ ክሮንባክ አልፋ በዋናነት የተሰራው ለሊከርት ስኬል ዳታዎች ነው። ይህ ማለት ግን ለሌሎች ዳታ ታይፖች ብንጠቀመው የተቀራረበ ውጤት አይሰጠንም ማለት አይደለም። እዚህ ጋር ያዘጋጀዋቸው ጥያቄዎችም ሊከርት ስኬል ጥያቄዎች ናቸው። እነዚህን በማስገባት እንዴት አናላይዝ ማድረግ እንችላለን የሚለውን እናያለን። ይህን ቴስት ለማካሄድ እዚህ አናላይዝ ውስጥ እንገባለን። ከዛ በኋላ ስኬል የሚለው ላይ ክሊክ እናደርጋለን። በመቀጠልም ሪላያቢሊቲ አናሊሲስ የሚለው ላይ ክሊክ እናደርጋለን። ያሉኝ የቫሪያብል ሊስቶች እዚህ ጋር መጥተዋል። በቫሪያብል a ስር ያሉ ጥያቄዎችን a1 a2 a3 a4 a5 ብዬ አስቀምጫለሁ። የቢዎቹንም እንደዛ ዘርዝሬያቸዋለሁ እስከ c ድረስ አለ። ስለዚህ ቴስት ማድረግ የምንፈልጋቸውን ቫሪያብሎች ወደዚህ አስገባለሁ። እዚህ ጋር ስታቲስቲክስ ላይ የተለያዩ አማራጮች አሉ፣ በኋላ እንመለሳለን። እዚህ ጋር የምታዩቸው ሞዴሎች ናቸው። ሪላያቢሊቲን ቴስት የሚያደርጉ ሞዴሎች ብዙ አሉ ብያቸዋለሁ ቅድም። ከነዚህ መካከል እኛ የምንፈልገው ክሮንባክ አልፋ ነው። ይሄ አልፋ የሚለው የክሮንባክን ነው። ሌሎች ሪላያቢሊቲ ቴስት የሚያደርጉ ሞዴሎችን ከፈለጋችሁ እዚህ ጋር ክሊክ ስታደርጉ የተለያዩ አማራጮች ይመጡላችኋል። አሁን እኛ የምንሰራው ክሮንባክ አልፋን በመጠቀም ስለሆነ ይሄን እንዳለ እናልፈዋለን። ከዛ በኋላ ኦኬ ማለት እንችላለን። እዚህ ጋር የክሮንባክ አልፋ ውጤቱ መጥቷል። 0.726 ይላል። number of items tested 14 ናቸው። ክሮንባክ አልፋ ከ0 እስከ 1 ድረስ ይሄዳል። ወደ 1 በተጠጋ ቁጥር ዳታችን ሪላያብል ነው ወደሚለው ኮንክሉዥን ነው የምንደርሰው። 0.7 መቁረጫ ነጥብ ነች። 0.9 እና ከዛ በላይ ሲሆን በጣም ኤክሰለንት ሪላያቢሊቲ አለው ብለን ልንወስድ እንችላለን። ከ0.8 እስከ 0.9 ድረስ ጉድ ነው። 0.7 አክሰፕተብል ነው። ከ0.6 እስከ 0.7 ድረስ ሲኖር questionable ነው፣ ግን ስቲል ልንቀበለው እንችላለን። ከ0.5 በታች ግን unacceptable ነው፣ ተቀባይነት የለው። አሁን ተመልሰን ወደዛው እንድና ስታቲስቲክስ ላይ ያሉ አማራጮችን አሳያችኋለሁ። እዚህ ሪኮል እናደርጋለን ሪላያቢሊቲ ቴስት። እዚህ ጋር ስታቲስቲክስ ውስጥ እንገባና ስኬል ኢፍ አይተም ዲሊትድ የሚለውን እንመርጣለን። ይህ ማለት አንድን ኩዌስችን ዲሊት ብናደርገው ምን አይነት ለውጥ ያመጣል የሚለውን ሶፍትዌሩ ራሱ ሰርቶ ይነግረናል። ከዛ ኮንቲኒው እንላለን፣ ኦኬ እንላለን። እዚህ ጋር እንደምታዩት ይሄ ተመሳሳይ ነው፣ ቅድም የመጣው ነው። እዚህ ጋር ደግሞ እያንዳንዱ ኩዌስችን እንደዚህ ተዘርዝሯል። ከዛ በኋላ ይሄኛውን ኩዌስችን ዲሊት ባደርገው ሊመጣልኝ የሚችለው የክሮንባክ አልፋ ቫልዩ እዚህ ጋር ተቀምጦልኛል ማለት ነው። እዚህ ጋር በምታነቡበት ጊዜ አንድን ኩዌስችን ዲሊት በማድረጋችን ከፍ ያለ ክሮንባክ አልፋ የምናገኝ ከሆነ ያን ኩዌስችን ዲሊት ማድረግ ነው ያለብን። ምክንያቱም ኢንተርናል ኮንሲስተንሲውን አፌክት እያደረገ ያለው ቫሪያብል ያ ነው ማለት ነው። ለምሳሌ እዚህ ጋር መጣልን 0.726 ነው። ከነዚህ መካከል ዲሊት ቢደረግ ከዚህ በላይ ቫልዩ ሊሰጠን የሚችል ኩዌስችን እዚህ ጋር ካለ ዲሊት እናደርገዋለን ማለት ነው። ለምሳሌ እዚህ ጋር 0.744 ይታያቸዋል። ይህ ማለት ከ0.26 በላይ ነው። ስለዚህ ይሄ B6 ጥያቄ ኢንተርናል ኮንሲስተንሲውን እየረበሸብን ነው ማለት ነው። እሱ ዲሊት ቢደረግ ክሮንባክ አልፋችን ወደ 0.744 ማደግ ይችላል ማለት ነው። እስቲ ዲሊት አድርገን እንሞክር። ወደ ዳታችን ተመልሰን እንድና ከዛ በኋላ B6ን ክሊር እናደርገዋለን። እንደገና አናላይዝ እናደርግ ሪላያቢሊቲ
ከዛ እንዳለ ይሁን ኦኬ። እዚህ ጋር እንደምታዩት ወደ 0.744 አደገልን ማለት ነው። ስለዚህ B6 ኮንሲስተንት ያልሆነ ኦር ኮንሲስተንሲውን እየረበሸ ያለ ቫሪያብል ነው ማለት ነው። በነገራችን ላይ ክሮም ባክ አልፋ እንዴት እንደሚሰራ እንድታውቁ ፈልጌ ይሄን ሁሉ ቫሪያብል አንድ ላይ አስገባውኝ እንጂ ትክክለኛው አሰራር በአንድ ቫሪያብል ስር ያሉ ኩዌስችኖችን ለብቻ ቴስት ማድረግ ነው የተሻለ የሚሆነው። ለምሳሌ ተመልሰን ወደ ሪላያቢሊቲ ቴስቱ እንሂድና ቫሪያብል ኤን የሚለኩ ጥያቄዎችን ብቻ ማስገባት ከዛ የቢውን ለብቻ ማስገባት ነው የተሻለ የሚሆነው። ምክንያቱም እያንዳንዱ ቫሪያብል ምን ያክል ኮንሲስተንሲ አለው የሚለውን ማወቅ ስለምንፈልግ ማለት ነው። ስለዚህ እነዚህን ቫሪያብሎች ከዚህ ሪሙቭ አድርጋቸው ከዛ A1 እስከ A5 ቴስት እናድርግ። ኦኬ A ቫሪያብል 0.726 አለው is good። ከ0.26 በላይ ሊያሳድግልን የሚችል ካለ እዚህ ጋር እንፈልጋለን። የለም። ስለዚህ ምንም አይነት ኩዌስችን ከዚህ ዲሊት ማድረግ የለብንም ማለት ነው። የቢውንም እንደዛው እንስራ። ወደ ቢ ስንመጣ ቢ እዚህ ጋር እንደምታዩት 0.549 ነው። ይህ ማለት ከሚፈለገው 0.7 በታች ነው። ስለዚህ ይሄ ቫሪያብል ኢንተርናል ኮንሲስተንሲው የደከመ ነው ማለት ነው። በተመሳሳይ ሁኔታ እዚህ ጋር መተን አንዱን ጥያቄ ዲሊት ብናደርግ ከፍ ሊያደርግልን የሚችል ካለ እንፈልጋለን። የለም። ሶስተኛውን ቫሪያብል እንደዛው ቴስት እናድርግ። 3 ጥያቄዎች ብቻ ናቸው ያሉት። ቴስት ስናደርገው እዚህ ጋር እንደምታዩት 0.24 ነው። በጣም ዝቅ ያለ ይሄ ቫሪያብል ብዙ ጥያቄዎች ሊጨምሩበት ያስፈልጋል ማለት ነው። እንዳጠቃላይ ግን ክሮም ባክ አልፋችን ዝቅ የሚልብን ከሆነ ዳታ አገባቡ ትክክል መሆኑን ቼክ ማድረግ አለብን። ሚሲንግ ቫልዩዎች ብዙ ሊኖሩ ይችላሉ። ታይፕ ስናደርግ የተሳሳትናቸው ነገሮች ሊኖሩ ይችላሉ። ኮድ ያደረግንበት መንገድ ተገቢ ነው ወይ? ኮድ ስናደርግ አንዱ ላይ ኔጌቲቭ ዳይሬክሽን ሌላኛው ላይ ፖዚቲቭ ዳይሬክሽን ተጠቅመን ከሆነ ለምሳሌ የስትሮንግሊ አግሪ ዲስአግሪ እያላችሁ እየሰራችሁ ከሆነ ከስትሮንግሊ ዲስአግሪ ወደ ስትሮንግሊ አግሪ ነው ኮድ ያደረጋችሁት ኦር ከስትሮንግሊ አግሪ ወደ ስትሮንግሊ ዲስአግሪ ነው? ከስትሮንግሊ አግሪ ወደ ስትሮንግሊ ዲስአግሪ የምትሄዱ ከሆነ ኔጌቲቭ ዳይሬክሽን ነው ተጠቀማችሁት ብለን መውሰድ እንችላለን። ነገር ግን ከስትሮንግሊ ዲስአግሪ ወደ ዲስአግሪ ከዛ ኒውትራል አግሪ ስትሮንግሊ አግሪ እያለ የሚሄድ ከሆነ ፖዚቲቭ ዳይሬክሽን ነው ተጠቀማችሁት። ዞሮ ዞሮ ፖዚቲቭ ዳይሬክሽን መጠቀም ይመከራል። ዋናው ሐሳብ ግን አንዱ ላይ የተጠቀማችሁት ዳይሬክሽን በሌላኛውም ላይ አፕላይ ማድረግ መቻል አለበት። አንዱን ጥያቄ በሌላ ሌላኛውን በሌላ ማድረግ አትችሉም። ያን የምታደርጉ ከሆነ ክሮም ባክ አልፋችሁን ኦር ሪላያቢሊቲ ቴስቱን አፌክት ሊያደርገው ይችላል ማለት ነው። ሌላኛው ቅድም እንዳየነው አንድን ኩዌስችን ዲሊት ማድረግ ሊጨምር ይችላል። ሌሎች ኮንሲስተንሲን ሊጨምሩ የሚችሉ ኩዌስችኖችን ደግሞ ወደዚህ አድ በማድረግ ክሮም ባክ አልፋው ከፍ እንድል ማድረግ እንችላለን ማለት ነው። ባጭሩ የዳታ ሪላያቢሊቲ ቴስት ይህን ይመስላል። አዳዲስ ቪዲዮዎችን በመለቅበት ጊዜ ወደ እናንተ ፈጥነው እንዲደርሱ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ። ይህን ቪዲዮ ከወደዳችሁ ለሌሎች ወገኖች እንዲደርስ ሼር አድርጉ። መልካም ጊዜ በያላችሁበት። ቻው።